በፒዮንግያንግ ሰሜናዊ ዳርቻ በሚገኘው የሱናን ዓለም አቀፍ አውሮፕላን ማረፊያ አቅራቢያ ጎህ ገና አልቀደደም። የንጋቱ ወፍ አልጮኸም። የከተማውም ሁካታ አልጀመረም። ነገር ግን በዚህ ቅዝቃዜ የሚንጠራወዝባት የኮሪያ ምድር ላይ ከተራራው ስር የተደበቀ አንድ ግዙፍ የብረት አውሬ ያለምን የሰላም እንቅልፍ ሊነሳ በጸጥታ እየተንቀሳቀሰ ነው። ይህ የተለመደው የሰሜን ኮሪያ ሚሳኤል አይደለም። ይህ ፈሳሽ ነዳጅ ለመሙላት ሰዓታትን የሚፈጅ በሳተላይት አይን በቀላሉ የሚታይና ለመመታት የተጋለ የትላንት ታሪክ አይደለም። ይሄኛው የተለየ ነው። ይሄኛው የጨዋታ ቀያሪ ነው። ከ9 ዘንጎች በላይ ባሉት ግዙፍ ጎማዎች ላይ የተጫነው ይህ የሞት መርከብ በጫካዎችና በጨለማ ተሸፍኖ ቦታውን ያዘ። ሰዓቱም ደረሰ። ኪም ጆንግ ኡን በቦታው አሉ። ትዕዛዝ ተሰጠ። በድንገት ምድሩ ተንቀጠቀጠ። ያለምንም ማስጠንቀቂያ፣ ያለምንም የቅድመ ዝግጅት መልእክት ህዋሶንግ 18 የተሰኘው የሰሜን ኮሪያ አዲሱና አስፈሪው አህጉር አቋራጭ ባላስቲክ ሚሳኤል የስበት ህግን በመጣስ ወደ ሰማይ ተወነጨፈ። የቅጽበት የዓለም ሀያላን ሀገራትን በተለይም አሜሪካን፣ ጃፓንንና ደቡብ ኮሪያን በድንጋጤ ያርበደበደ የኒውክሌር ጦርነት ስጋት ከመቼውም ጊዜ በላይ ያቀረበ የታሪክ ምዕራፍ መጀመሪያ ነበር። ህዋሶንግ 18 የሰሜን ኮሪያ የሚሳኤል ፕሮግራም የዘውድ ፈርጥ ነው። የመሳሪያ ለዓመታት ሲነገርለት የነበረው ምዕራባውያን ሰሜን ኮሪያ ልትደርስበት አትችልም ብለው ሲመጻደቁበት የነበረው የቴክኖሎጂ ጥግ ነው። ሚሳኤሉ ከዚህ ቀደም ከነበሩት ወንድሞቹ የሚለየው በሁለት ወሳኝና አስፈሪ ባህሪያት ነው። አንደኛው ጠንካራ ነዳጅ መጠቀሙ ሲሆን፣ ሁለተኛው ደግሞ የመወንጨፍ ቴክኒኩ ነው። እስከ ቅርብ ጊዜ ድረስ የሰሜን ኮሪያ ሚሳኤሎች ፈሳሽ ነዳጅ ይጠቀሙ ነበር። ፈሳሽ ነዳጅ ሚሳኤሎች ከመተኮሳቸው በፊት ለሰዓታት ነዳጅ መሙላት አለባቸው። በዚህ ሂደት ወቅት የአሜሪካ የስለላ ሳተላይቶች እንቅስቃሴውን ያያሉ። መረጃውን ለዋይት ሃውስና ለፔንታጎን ያቀብላሉ። አሜሪካም ሚሳኤሉ ከመነሳቱ በፊት በቦምብ ልታወድመው እድል ታገኛለች። ህዋሶንግ 18 ግን ይህንን እድል ለጠላት አይሰጥም። ነዳጁ አስቀድሞ በሚሳኤሉ አካል ውስጥ እንደ ባሩድ ተሞልቶ የተቀመጠ ነው። ልክ እንደ ግዙፍ ጥይት በማንኛውም ሰዓት በማንኛውም ቦታ በደቂቃዎች ውስጥ ተተኩሶ መጥፋት ይችላል። ይህ የማይታወቅበትና የድንገተኛ ጥቃት ባህሪው ነው ለዋሽንግተን ቅዠት የሆነው። ሚሳኤሉ ወደ ሰማይ ሲወጣ የሚታየው እይታ ራሱ አስፈሪ ነው። ከዚህ ቀደም እንደሚታዩት ሚሳኤሎች መሬት ላይ ያለ ሞተሩ አይነሳም። ህዋሶንግ 18 የሚጠቀመው ቀዝቃዛ ማስወንጨፍ የተሰኘ ረቀቅ ያለ ቴክኖሎጂ ነው። ሚሳኤሉ ከማስወንጨፊያው ቱቦ ውስጥ በጋዝ ግፊት ተገፍቶ ወደ አየር ይወጣል። ልክ አየር ላይ ሲንሳፈፍ ነው ዋናው ሞተር የሚቀጣጠለው። የቴክኖሎጂ ማስወንጨፊያ ተሽከርካሪውን ከእሳት ቃጠሎ ከመከላከል ባለፈ ሚሳኤሉን በድብቅና በተለያዩ ቦታዎች ለመተኮስ ትልቅ አቅም ይፈጥራሉ። ሚሳኤሉ ወደ ጠፈር ሲምዘገዘግ ከኋላው የሚተው ነጭ የጭስ ዱካ የሰሜን ኮሪያን የቴክኖሎጂ ጡንቻ ለዓለም የሚያበስር የድል ባንዲራ ይመስላል። የህዋሶንግ 18 አቅም ግን በመተኮስ ፍጥነት ብቻ የተወሰነ አይደለም። የሚሳኤል እውነተኛ አህጉር አቋራጭ ነው። ከ15000 ኪሎ ሜትር በላይ የመጓዝ አቅም እንዳለው ይገመታል። ይህ ማለት ከፒዮንግያንግ ተነስቶ የፓሲፊክ ውቅያኖስን አቋርጦ ሳን ፍራንሲስኮን፣ ኒውዮርክን አልፎ ተርፎም ዋሽንግተን ዲሲን የመምታት ሙሉ አቅም አለው ማለት ነው። አሜሪካ ከእንግዲህ በውቅያኖስ ታጥር ያለው ብላ በሰላም መተኛት አትችልም። የሚሳኤል የአሜሪካ ምድር በ30 ደቂቃዎች ውስጥ የመድረስ ፍጥነት አለው። አስቡት፣ በዋሽንግተን ያሉ ወታደራዊ መሪዎች ማስጠንቀቂያው ሲደርሳቸው ውሳኔ ለመወሰን ለመሸሽ ወይም ለመከላከል ያላቸው ጊዜ ከግማሽ ሰዓት ያነሰ ነው። ይህ የጊዜ ገደብ በራሱ ትልቅ ስነ ልቦናዊ ጦርነት ነው። የሚሳኤሉ ንድፍ ባለ 3 ደረጃ ነው። የመጀመሪያው ደረጃ ሚሳኤሉን ከምድር ስበት አውጥቶ ወደ ጠፈር ይወረውረዋል። ሁለተኛው ደረጃ ፍጥነቱን በመጨመር ወደ ኢላማው ያቀርበዋል። ሶስተኛውና ወሳኙ ደረጃ ደግሞ የኒውክሌር ራሱን ተሸክሞ ወደ ኢላማው የሚወርድ ነው። የሰሜን ኮሪያ ሳይንቲስቶች ይህንን 3 ደረጃ ያለ ችግር እንዲሰራ ማድረጋቸው የኢንጂነሪንግ ብቃታቸው ምን ያህል እንደተራቀቀ ያሳያል። ቀደም ሲል ሚሳኤሎቻቸው አየር ላይ ይፈነዱ ወይም መንገድ ይስቱ ነበር። አሁን ግን ህዋሶንግ 18 በተደረጉት ሙከራዎች ሁሉ የታለመለትን ርቀት ከፍታና አቅጣጫ ጠብቆ በመጓዝ ኢላማውን በውቅያኖስ ላይ በትክክል መምታት ችሏል። ዓለምን ይበልጥ ያስፈራው ሌላው ጉዳይ ህዋሶንግ 18 መሸከም የሚችለው የጦር መሳሪያ አይነት ነው። ሚሳኤል ግዙፍ ከመሆኑ የተነሳ አንድ ብቻ ሳይሆን በርካታ የኒውክሌር ራሶችን የመሸከም አቅም ሊኖረው እንደሚችል ወታደራዊ ተንታኞች ይገምታሉ። የቴክኖሎጂ አንድ ሚሳኤል ወደ ጠፈር ከወጣ በኋላ ተገንጥሎ 3 ወይም 4 የተለያዩ ከተሞችን ባንዴ እንዲመታ ያስችለዋል። ለምሳሌ አንድ ህዋሶንግ 18 ተተኩሶ ኒውዮርክን፣ ቦስተንንና ፊላዴልፊያን በአንድ ጊዜ ሊያጠፋ ይችላል። ይህን አይነት ጥቃት ለመከላከል የአሜሪካ የመከላከያ ስርዓቶች እጅግ ይቸገራሉ። ምክንያቱም መከላከያው አንድ ሚሳኤል ለመጥለፍ ሲዘጋጅ ሚሳኤሉ ለ3 ተከፍሎ ወደ ተለያየ አቅጣጫ ሲሄድ የትኛውን እንደሚያድን ግራ ይጋባል። በተጨማሪም ሚሳኤሉ ከኒውክሌር ራሶች ጋር አብሮ ማታ
ማታለያዎችን ሊለቅ ይችላል። እነዚህ ማታለያዎች ለራዳር እውነተኛ ቦምብ መስለው ስለሚታዩ የአሜሪካ መከላከያ ሚሳኤሎች ማታለያውን ለማደን ሲባክኑ እውነተኛው የኒውክሌር ቦምብ ኢላማውን ይመታል። ይህ የሰሜን ኮሪያ የቼክሜት ስልት ነው። የዋሶንግ 18 መወለድ በኪም ጆንግ ኡን ስትራቴጂ ውስጥ ወሳኝ ምዕራፍ ነው። ኪም ይህንን መሳሪያ የሚመለከቱት እንደ ጦር መሳሪያ ብቻ ሳይሆን እንደ ስርዓታቸው የዋስትና ሰነድ ነው። በሊቢያ የጋዳፊን በኢራቅ የሳዳም ሁሴንን ውድቀት የተመለከቱት ኪም ኒውክሌር የሌለው መሪ መጨረሻ ውርደት ነው የሚል መደምደሚያ ላይ ደርሰዋል። ዋሶንግ 18 አሜሪካ ሰሜን ኮሪያን ወራ መንግስት ለመቀየር እንዳታስብ የሚያደርግ የማስፈራሪያ ካርድ ነው። አሜሪካ ሰሜን ኮሪያን ብትነካ ዋጋው የራሷ ከተሞች መጥፋት እንደሆነ የሚሳኤል በግልጽ ይናገራል። አትንኩኝ፣ አልነካችሁም፣ ካልሆነ ግን አብረን እንጠፋለን የሚለው የጋራ ጥፋት ፖሊሲ በዚህ ሚሳኤል አማካኝነት ወደ አዲስ ደረጃ ተሸጋግሯል። የዚህ ሚሳኤል ሙከራ በተደረገ ቁጥር በጃፓንና በደቡብ ኮሪያ የሚፈጠረው ድንጋጤ ቀላል አይደለም። የሚሳኤሉ ማስጠንቀቂያ ሲሰማ በሚሊዮን የሚቆጠሩ የጃፓን ዜጎች በሆካይዶ ደሴት ስልኮቻቸው ላይ ወደ ምድር ቤት ተጠለሉ የሚል መልእክት ይደርሳቸዋል። የባቡር እንቅስቃሴ ይቆማል። ትምህርት ቤቶች ይዘጋሉ። ሕይወት ላፍታ ይገታል። ሰሜን ኮሪያ ይህንን ፍርሃት እንደ መሳሪያ ትጠቀምበታለች። ዋሶንግ 18ን በጃፓን ላይ እያለፈ ወደ ፓሲፊክ ውቅያኖስ ስትተኮስ ለቶኪዮና ለሴኦል የምትልከው መልእክት እናንተ የአሜሪካ መከላከያ ላይ ተንጠልጥላችኋል፣ ነገር ግን አሜሪካ ራሷን ከኔ መጠበቅ አቅቷታል የሚል ነው። የዋሶንግ 18 ግንባታ ሂደት ራሱ እንደ አንድ የስለላ ፊልም ድራማ ነው። ሰሜን ኮሪያ በተጣለባት እጅግ ከባድ የኢኮኖሚ ማዕቀብ ህዝቧ በረሃብ እየተገረፈ ካለም ተገልላ ባለችበት ሁኔታ ይህንን የመሰለ ውስብስብ ቴክኖሎጂ እንዴት ልትሰራ ቻለች የሚለው ጥያቄ የብዙዎች እንቆቅልሽ ነው። አንዳንዶች ቴክኖሎጂው ከሩሲያ ወይም ከቻይና በድብቅ እንደመጣ ይጠራጠራሉ። የሚሳኤሉ ቅርጽ ከሩሲያው ቶፖል ኤም ወይም የአርስ ሚሳኤሎች ጋር ያለው አስገራሚ ተመሳሳይነት የዚህ ጥርጣሬ ምንጭ ነው። ይሁን እንጂ የሰሜን ኮሪያ ሳይንቲስቶች የራሳቸውን ፈጠራ በማከል ከሀገሪቱ አየርና ሁኔታ ጋር የሚስማማ በመንገድ ላይ ለመጓጓዝ የሚችል በበረዶና በዝናብ የማይበገር አድርገው ሰርተውታል። ሚሳኤሉን የሚሸከመው ግዙፍ ተሽከርካሪ በራሱ ታምር ነው። 140 ቶን የሚመዝነው ሚሳኤል ተሸክሞ በሰሜን ኮሪያ ጠመዝማዛና አስቸጋሪ መንገዶች ላይ በጫካዎችና በወንዞች ዳርቻ እየተሽለኮለከ ከሳተላይት እይታ ተሰውሮ ለመተኮስ ቦታ ይመርጣል። በአሜሪካ የፖለቲካ መድረክ ዋሶንግ 18 የውይይት አቅጣጫን ቀይሮታል። ቀደም ሲል ሰሜን ኮሪያን ትጥቅ ማስፈታት የሚለው አጀንዳ አሁን ከእውነታው የራቀ ህልም እየሆነ መጥቷል። እንዲህ አይነት አቅም የገነባን ሀገር መሳሪያህን ስጥ ብሎ መጠየቅ አይቻልም። አሁን ውይይቱ እንዴት አድርገን እንቆጣጠረው ወደሚል እየተቀየረ ነው። የፔንታጎን ጀነራሎች ይህን ሚሳኤል ጭራቅ ብለው ይጠሩታል። ምክንያቱም የመከላከል አቅማቸውን ስለሚፈታተን ነው። የአሜሪካ የመሬት ላይ ሚሳኤል መከላከያ ስርዓት የተሰራው ለተወሰኑና ውስን ለሆኑ ሚሳኤሎች ነው። ሰሜን ኮሪያ የዋሶንግ 18ን ቁጥር በጨመረች ቁጥር የአሜሪካ የመከላከል እድል እየጠበበ ይሄዳል። የሚገርመው ነገር ኪም ጆንግ ኡን ይህንን ሚሳኤል ሲያስተዋውቁ ሴት ልጃቸውን ኪም ጁኤን ይዘው መቅረባቸው ነበር። በግዙፉ ጥቁርና ነጭ ቀለም በተቀባው ሚሳኤል ፊት የ10 ዓመት ህፃን ልጅ እጃቸውን ይዘው ሲራመዱ የታዩበት ምስል ለዓለም ያስተላለፈው መልእክት ጥልቅና ዘግናኝ ነበር። የጦር መሳሪያ የኔ ብቻ አይደለም፣ የትውልድ ቅርስ ነው። ልጄና የልጅ ልጆቼ በዚህ መሳሪያ ተጠብቀው ይኖራሉ የሚልም ይመስላል። የዋሶንግ 18 እሳት ሲተፋ የህፃኗ ልጅ ፊት ላይ የሚታየው ኩራት የሰሜን ኮሪያን የወደፊት አቅጣጫ አመላካሽ ነው። ጦርነትና ህልውና የተሳሰሩበት ሚሳኤል እንደ ብሔራዊ ማንነት የሚታይበት ርዕዮተ ዓለም። በቴክኒካዊ ዝርዝር ስንገባ የዋሶንግ 18 ጠንካራ ነዳጅ ሞተር የተሰራው በከፍተኛ ጥንቃቄ ነው። ጠንካራ ነዳጅ ማምረት እጅግ አደገኛ ሂደት ነው። ትንሽ ስህተት ፋብሪካውን በሙሉ ሊያወድም ይችላል። የሰሜን ኮሪያ ኢንጂነሮች ይህን ሂደት በድብቅና በስኬት ማለፋቸው የኬሚካል ኢንጂነሪንግ አቅማቸው ከፍተኛ ደረጃ መድረሱን ያሳያል። በተጨማሪም ሚሳኤሉ የተገጠመለት ዘመናዊ መምሪያ ስርዓት ወደ ጠፈር ከወጣ በኋላ አቅጣጫውን ለማስተካከልና ወደ ትክክለኛው ኢላማ ለመመለስ የሚያስችልም ነው። የትክክለኛነት ሚሳኤሉን ከመሳሪያነት አልፎ ወታደራዊ ኢላማዎችን ነጥሎ የመምታት አቅም ወዳለው ስትራቴጂካዊ መሳሪያነት ከፍ ያደርገዋል። የዓለም አቀፉ ማህበረሰብ ምላሽ የተለመደው የውግዘትና የማዕቀብ ዶፍ ነበር። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ተሰብስቦ ለማውገዝ ሞከረ። ነገር ግን የሩሲያና የቻይና ድምፅን ቬቶ ማገድ ለሰሜን ኮሪያ ተጨማሪ መተማመን ሰጣት። ዓለም በሁለት ጎራ በተከፈለችበት በዚህ ዘመን ዋሶንግ 18 የጂኦፖለቲካዊ ሽኩቻው ማሳያ ሆኗል። ሩሲያ በዩክሬን ጦርነት ላይ ያለች፣ ሰሜን ኮሪያ አሜሪካን የምታስፈራራበት መሳሪያ መታጠቋ ለሞስኮ መልካም ዜና ነው። የጠላቴ ጠላት ወዳጄ ነው በሚለው መርህ የዋሶንግ 18 ስኬት በክሬምሊንም በድብቅ ደስታ ተቀባይነት አግኝቷል። ዋሶንግ 18 ዝም ብሎ የብረት ክምር አይደለም። እርሱ የፍርሃት የኩራት
የብልሃትና የቴክኖሎጂ ውጤት ነው። በሰሜን ኮሪያ ህዝብ ዘንድ የረሃብና የችግር ካሳ ተደርጎ ይወሰዳል። እንጀራ ባይኖረንም አሜሪካን የሚያንቀጠቅጥ ጡንቻለን የሚለው ስሜት የስርዓቱ መቀጠያ ነዳጅ ነው። ለቀሪው ዓለም ግን የሚሳኤል በሰዓት ቆጣሪ ላይ የተገጠመ ቦምብ ነው። በአንዲት ስህተት፣ በአንዲት የተሳሳተ ትዕዛዝ ወይም በቴክኒክ ችግር የግዙፍ አውሬ ከእንቅልፉ ቢነቃ ውጤቱ የሰው ልጅ ታሪክ ማብቂያ ሊሆን ይችላል። ኪም ጆንግ ኡን የመክፈቻ ቁልፉን የያዙበት ዋሶንግ 18 በተጠንቀቅ የቆመበትና ዓለም በፍርሃት የሚጠባበቅበት ወቅት የሰው ልጅ በእጁ የሰራው ቴክኖሎጂ ራሱን ሊያጠፋበት ወደሚችልበት አደገኛ ምዕራፍ መሸጋገሩን የሚያሳይ ህያው ምስክር ነው። የፓሲፊክ ውቅያኖስ ሰላማዊ ጸጥታ በማንኛውም ሰከንድ የዋሶንግ 18 ሞተሮች በሚያወጡት ነጎድጓዳማ ድምፅ ሊሰበር እንደሚችል ማወቁ የዘመናችን ትልቁ የደህንነት ስጋት ነው።